عليكم. እሺ ወአለይኩም ሰላም። ከይቅርታ ጋር እሺ፣ ክርስቲያኖች ካላችሁ ተቀደሙ። የባሩክ እናት አለሽ? ክርስቲያን ነሽ? እሺ፣ እውነት ፈላጊ ሰላም፣ ድምፅህን ከፍ አድርገው። አይ ሴት ነው። እሺ፣ ሰላም ነው። እንዴት ነሽ? ደህና ነኝ። እንዴት ነህ? ሰላም ነው አላህ አልሐምዱሊላህ። እሺ፣ ሻሃዳ ማያስፈልገሽ ነው? አዎ። እሺ፣ የምለውን ቃል አብረሽ እየተከተልሽ በይ። እሺ። አሽሀዱ አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ፣ ለአላህ ምስጋና ይገባው። ጨርሰሻል። አሁን ያልሽው ቃል የምስክር ቃል ይባላል። ትርጉሙ እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ማንኛውም ሰው ወደ እስልምና ሃይማኖት ሲገባ ጊዜ የሚሰጠው የምስክር ቃል ይህ ቃል ነው። በአሁንም ዘመን በቀደሙት በነቢያትም ዘመን ልክ እንዲሁ ነበር። ለምሳሌ በዒሳ ዘመን የነበሩ ሰዎች ወደ ኢስላም ሲገቡ አሽሀዱ አን ላ ኢላሃ ኢለላህ ወአነ ዒሳ ረሱሉላህ እያሉ ነበር። እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁኝ፣ ዒሳ ደግሞ የአላህ መልእክተኛና ነብይ ነው ብለው ነበር። ለዚህም ማስረጃ በሱረቱል ማኢዳ ላይ አላህ ሱብሓነሁ ወተዓላ ሲናገር ቁጥር 111 ላይ ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወረሱሊ ቃሉ አመና ወአሽሀዱ ቢአንና ሙስሊሙን ይላል። ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አስታውስ፣ በእኔ በአምላካቸው በአላህ እመኑ፣ በላኩላቸው መልእክተኛም እመኑ አላቸው። እነርሱም አምነናል ሙስሊሞች መሆናችንን መስክር አሉ ይላል። ስለዚህ ሙስሊምነታቸው ማስመስከሪያ የሻሃዳ ቃል በአላህ አምላክነት ማመን ልክ እንዲሁ በክርስቶስ ወይም በመሲሁ ነብይነት መልእክተኛነት ማመን ነው። እሺ፣ አንድ ሰው እስልምናን በመቀበሉ ምን ያገኛል? አንድ ሰው እስልምናን በመቀበሉ ያለፈ ኃጢአቱ ሁሉ ይማርለታል። ይህንም በቁርአንም በሐዲስም ላይ ይጸድቋል። ልክ እንዲሁ በቀጣዩ ዓለም ገነትን የዘላለማዊ ሕይወትን ይወርሳል። ይህም በቁርአንም በሐዲስም ይጸድቋል። ይህ ከአላህ ስብሐነ ወተዓላ ታላቅ መስተንግዶ ነው ለአማኞች። በማመናቸው ምክንያት በምድራዊ ሕይወታቸው ኃጢአታቸውን ይምርላቸዋል በሰለሙበት ቀን፣ በቀጣዩ ዓለም ደግሞ ገነትን ያወርሳቸዋል ማለት ነው። እሺ፣ ስምን በተመለከተ ስምን መቀየር ግዴታ አይሆንም። ግዴታ የሚሆነው በአንድ ጊዜ ብቻ ነው። ከአላህ ውጭ ለሌላ አካል ባርነትን ያስገዛ የሆነ የስሙ አይነት ከሆነ የዛኔ ነው። ከዚያ ውጭ ችግር የለውም። ስም እሺ፣ ኮሜንት ላይ ጻፉና ደስ ያላትን ስም ተምረጥ። ሀያት ወይንም ኢክራም ወይንም ማን ይሆን? ችግር የለውም። አንተ አውጣለሁ። መርሐባ። እሺ፣ የትኛው ስም ደስ ይላል? ኮሜንት ላይ እስኪ ሀያት ይሆን? ሀያት ይሆን? በቃ እሺ፣ አመሰግናለሁ። እና ጥያቄ ነበረኝ። እሺ፣ ጥያቄሽ ምንድን ነው? ማለት እኔ ለመስለም ብዙ ጊዜ ነው ንጽጽር እንትን በጣም እከታተላለሁ እና በዛ መሀል አልሐምዱሊላህ ሰለምኩኝ። አሁን ምንድነው አንዱ ግማሹ ህዝብ በእነሱ እኔ አይገባኝም ምን እንደሆነ በእነሱ አትስለሙ ይላሉ። ሙስሊሞች ራሳቸው ሙስሊም ስንት አይነት ሙስሊም እንደሆነ አላውቅም። በእነሱ አትስለሙ አላህን ፍሩ፣ የምትስለሙበትን ሰው ወቁ ይባላል። እኔ ደግሞ ንጽጽር እናንተ ላይ ነው የሰማሁት። ቀጥታ ያንተን ቤት ሰርች አድርጌ ነው የመጣሁት። አካውንት መከፈትኩት ዛሬ ነው። በእርግጥ እንዴት ነው ማደርገው? እንዴት ነው ማለት እንዴት ነው? እስልምና ስንት አይነት ነው ያለው? በእነሱ አትስለሙ ምናምን ምንድነው? አሸር ነው አሽባር ነው ምናምን እንደዛ ይላሉ። በምን አይነት ሰው ነው የምንሰልመው? በምን አይነት እንዴት ነው የምንሰልመው? እሺ፣ እነዚህ ሰዎች ከአላህ ስብሐነ ወተዓላ ውጭ ሌላን አካል የሚጣሩ ሰዎች ናቸው። ፍጥረታትን የሚጠይቁ ሰዎች ናቸው። የአላህን ባህሪ በቁርአን ላይ የተናገረውን የማይቀበሉና የሚያስተባብሉ ሰዎች ናቸው። ያንን ነገር ስላወገዝንባቸው አታድርጉ ስላልናቸው በእኛ ላይ የተነሱ ሰዎች ናቸው።
እንግዲህ አንዱ አምላክ ፈጣሪ አላህ ብቻ ነው መጠራትና መለመን ያለበት። እነዚህ ሰዎች ግን አይ ነብያቶችንም እንጣራለን፣ ነብያቶችን እርዱን እንላለን፣ ወልዮቻችንን ሸኾቻችንን ብለው ሙታን ላይ ይንጠለጠላሉ። እኛ ደግሞ ይሄን አታድርጉ፣ በአንዱ አምላክ ብቻ ተንጠልጠሉ፣ እርሱን ብቻ ጠይቁት የሚል ነገር ስላነሳንባቸው በዚህ ነው። ሌላኛው የአምላክ በቀጥታ ስለ ራሱ የተናገረውን ባህሪውን አምናችሁ ተቀበሉ ስንላቸው እሱን መጀመሪያ በፍጡር እንለካዋለን። ባህሪውን ከፍጡር ጋር የሚመሳሰል ከሆነ አንቀበልም ወደ ማለት ሄዱ። ሸበሁ አወለን ثم عطلوا ثانيا فوقعوا في منهج التعطيل وهو منهج الجهمية القدماء وتعطيل صفات الله عز وجل اللهم ባህሪ የተናገረውን በቁርአን በሐዲስ ላይ ያንን የማይቀበሉ የሚያወግዙ ናቸው። ራሱ የተናገረው እኛ ደግሞ አምነን የምንቀበልነን። ይህ ነው ዋናው የልዩነቱ መሰረት። እንደአጠቃላይ ሰው ወደ ኢስላም የሚገቡ ሰዎችን በዚህ መንገድ ማገዱ ተገቢ አይደለም። ያለባቸውን ስህተት የተያዘባቸውን እነዚያን ትኩረት አድርጋቸው ብትመለሱ መልካም ነው እንላቸዋለን። አላህን ብቻ ተጣሩ፣ ከአላህ ውጭ ሌላን አካል ማንንም ቢሆን አትጣሩ፣ አትለምኑ። አላህ ስለ ራሱ የተናገረውን ባህሪ አምናችሁ ተቀበሉ። ከፍጥረታት ጋር አታመሳስሏቸው። እነዚያን እኔ ከአርሽ በላይ ነኝ ካለ እናንተ ከአርሽ በላይ ነህ ብላችሁ ነው። እኔ ከአርሽ በላይ ነኝ እያለ አይ እንደዛ እንልም ምክንያቱም ዋሃብያ እንላለን እያሉ እንትን የሚሉ ሰዎች በጣም ነው ማዝነው። ወላሂ ላዚም አላህ ወደ የልባቸው ይመልሳቸው፣ ወደ ቀልባቸው ይመልሳቸው። አላህ ስለ ራሱ የተናገረውን ነገር ለምንድን ነው የማትቀበሉት? አላህ ስለ ራሱ የተናገረውን ነገር ለምንድን ነው ሌላ ፍች በራሳቸው ጠምዝዛቸው? ቁሉ ሒጦትን ተብለው የሙሳ ህዝቦች ሒንጦትን እያሉ እያሾፉና እየተሳለቁ በአምላክ ቃል ላይ እንደነበረው አሁንም አራሕማኑ ዐለል ዐርሽ እስተዋ ያለውን አራሕማኑ ዐለል ዐርሽ እስተውላ ብለው ቀየሩ። በስልጣኑ ተቆጣጠረ ብለው። ነገር ግን አላህ በስልጣኔ ተቆጣጠርኩ ምናምን ብሎ አልተናገረም። እኔ ከአርሽ በላይ ነኝ ብሎ ራሱን ማንነቱን በማንነቱ እርሱ በዛቱ ከአርሽ በላይ መሆኑን የተናገረውን ያንን መቆልመምና መጠምዘዝ ይህ ተገቢ አይደለም ነው የምንላቸው። ይህን ይመስላልሽ። ፎሎ ያደርጉሻል፣ ልጆች ያናግሩሻል፣ ግሩፕ ያስገቡሻል። አድሚኖች ያናግሯት፣ በውስጥ ግሩፕ አስገቧት፣ አግዟት። አይ ጥያቄ ላይ ከተል ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ልቀጥል? እሺ እኔ ቀጠልኩ። ሰላም አለይኩም ኡስታዝ። እሺ ጥያቄያችሁ ምንድን ነው? አይሰማም? የኔ ድምጽ አይሰማም? ጥያቄያችሁ ምንድን ነው? ይሰማል? ሰላም እኮ ጥያቄያችሁ ምንድን ነው? እኔ አንድ ጥያቄ ነው ያለኝ። እኔ ከትዳር ጋር የተያያዘ ነው እና ጓደኛ የነበረች ያኔ ባሏ ጋር ተጣልታ ምናምን ተጣልታ 4 ዓመት ምናምን ሆኗቸዋል። ከዛ ፍች ስጠይቀው አልፈታም ማለት ሸሪዓ ፍርድ ቤት ምናምን ሲሄዱ በአየር ላይ መፍታት አይሰማም። እንደዚህ ይሰማል። እንደገና ባሏ ጋር ተጣልታ ነው ያልሽው? ማናሽ ለፎቴቱን ሳልሰማ ኔትወርክ ተቆራረጠ። ይቅርታ። እሺ ቀጥይ። እሺ ከባሏ ጋር ተጣላ 4 ዓመት ምናምን ሆኗቸዋል ከተለያዩ ማለት ነው። እሷም ስደት ነው እሱም ስደት ነው ያሉት። ከዛ ፍቺ አልፈታም ማለት እሱ ገንዘብ ጠየቀ ምናምን ካቅም በላይ እሷም ገንዘብ አልሰጥም አለችው። ከዛ ሸሪዓ ፍርድ ቤት ምናምን ስትሄድም ሸሪዓ ፍርድ ቤትም ከፈለሽ ገንዘቡን ከፍለሽ ተፈቺ አለዛ በአየር ላይ አንፈታም አሏት። ከዛ እሱም አልፈታም ብሎ ዝም ብለው ተቀመጡ። ከዛ ኡስታዝ ስትጠይቅ የመህርሽን ብቻ መልሽለት፣ እሱ ተቀበለ አልተቀበለ ሸሪዓ ፍርድ ቤት እምቢ ካለ ሸሪዓ ፍርድ ቤት የመፍታት ግዴታ አለበት። ግን አልፈታም ብሎ ካለ የመህርሽንና ያረገልሽን ጌጥ መልሽለት፣ ከዛ ከመልሽለት ኒካ ይወርዳል አላት። እንዴት ይታያል?
አይ ያንን መመለስ አይጠበቅባትም። አሳማኝ ምክንያት አግኝታበት ነው አይደል ፍቺ የጠየቀችው? አዎ አሳማኝ ምክንያት አግኝታበት ከሆነ ምንም ነገር አትመልስለትም። እሺ ስለዚህ እምቢ ካለ አልፈታም ካለ ሸሪያ ፍርድ ቤት በቀጥታ ሄዳ ማስወረድ ትችላለች። ሸሪያ ፍርድ ቤት አንፈታም አሉ። በአየር ላይ ሁለታቸውም ዝናቸው ሌላም የሌላ ሀገር ሸሪያ ፍርድ ቤት ጠይቃ ነበረ። ሁለት ሸሪያ ፍርድ ቤት ጠይቃለች። በአየር ላይ መስራት አንችልም፣ ከስርሽ የምስክር እዚህ ወኪል ለምትሰጪው ሰው እንትን የምስክር ወረቀት ከስርሽ አሰርተሽ መምጣት ትችያለሽ ወይ ከዛ እንደዚያ ማድረግ ወይንም በቃል የምስክር ማን ነው የውክልና ቃል መስጠት ለአባቷ ወይ ለወንድሟ ይሄዱና እነሱ ያናግሩላት የሸሪዓ ፍርድ ቤትን ቃሉ። ስለዚህ ያወርዳሉ። ከዚያ በኋላ በቃል መስጠት አይቻልም፣ ግዴታ ምስክር ወረቀት ያስፈልጋል። እዚህ ደግሞ እሷ መጅሁል ናት፣ ያኔ ምስክር ወረቀት ማሰራት አትችልም። በእግር ነው በባህር የመጣችው። ከዛ ዋለዛ ደግሞ እንደዛ ካለች ያው አገር ከቻለች አገር ገብታ ትፈታ። የሸሪዓ ፍርድ ቤቱን ቃዲ ታገኘው፣ ወላጆቿ ይሄዱ፣ እናትና አባቷ በአንድ ሆነው ሄዳ ያናግሩት። ይህንን መቀበል አለበት ሸሪዓ ፍርድ ቤት። ቃሉን ከእነሱ እዛኔ ይቀበልና እንትን ይላል፣ ካሁን ያወርድላቸው። የምህሯን እና ጌጡን በመልስለት ኢኒካ መውረድ አይችልም። አይወርድም። طيب እሱ ጀዛክላህ ኸይር አመሰግናለሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሱ ጥያቄ ነበረኝ። በነፃነት መጠየቅ እችላለሁ? ነፃነት ማለት ነው? ላ በነፃነት መጠየቅ እችላለሁ። የፈለኩትን አሸን የሚከፋው ይኖራል። እሺ ቀጣይ ችግር የለም። እሺ እዚህ ሚዲያ ላይ ማለት ነው ሴቶች በዳዕዋም በምንም በስተዋል እና እኔ ጥያቄ ለወንድ ኡስታዞች ነው። ያኔ የሰለፊያ መንገድ ማንኛው ፈቅዶ ነው ሴቶችን የምታበረታት ሚዲያ ላይ እንዲያስተምሩ? እሺ ሴት ልጅ በሶሻል ሚዲያ ማስተማር ትችላለች አትችልም በሚለው በዑለሞች ፈትዋ ተሰጥተውበታል። ያን ፈትዋ በደንብ አዳምጪ። ሜት አድርገው አንዴ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ተዓላ በዚህ ጉዳይ ሶስት መስፈርቶችን ካሟላች ችግር የለውም። አንደኛ መስፈርት እውቀት ነው። እውቀት መስፈርት ነው። እውቀት ለወንድም ለሴትም አስተምራለሁ ለሚሉ ሰዎች ሁሉ ይህ መስፈርት ነው። ያለ እውቀት ማንም ሰው ወጥቶ ዳዕዋ ሊያደርግ ሊያስተምር አልተፈቀደለትም። አይሰማም ልጆች? እሺ አሁን ይሰማል? እሺ ከተሰማ የመጀመሪያው መስፈርት እውቀት ነው። ሁለተኛው መስፈርት እውቀት ካላት ሴት ልጅ ሁለት መስፈርቶችን ቀጣዮችን ጠብቃ ማስተማር ትችላለች። አንደኛው መስፈርት ምንድነው? እንትን ማድረግ ነው፣ መሸፈን ነው። መሸፈን ራሷን ፊቷን ገላልጣ ልታስተምር ከሆነ ይሄ አልተፈቀደም። ፊቷን መሸፈን አለባት። አላህ በቁርአን ላይ ወኢዛ ሰአልቱሙሁነ መታዕን ፈስአሉሁነ ሚን ወራኢ ሒጃብ ስላለ ሴቶችን የሆነ መገልገያ እቃ መጠየቅ ብትፈልጉ ከግርዶሽ በስተጀርባ ሆናችሁ ጠይቋቸው ብሏል። ስለዚህ የሁለት ፈታኝ ሳታደርግ መናገር። ይህንንም መስፈርት በቁርአን ላይ እናገኘዋለን። ፈላ ተኽضዕነ ቢልቀውል ፈየጥመዐ አለዚ ፊ ቀልቢሂ መረድ ብሏል። ንግግራችሁን ለስላሳ አታድርጉ፣ ዝቅ አታድርጉ። ያ በልቡ ውስጥ በሽታ ያለበት ሰው ሌላ ነገር እንዳይከጅል አለ። ስለዚህ
ሶስቱም መስፈርት ካሟላች ማስተማር ትችላለች። አንደኛ እውቀት፣ ሁለተኛ ፊቷን መሸፈን፣ ሶስተኛ ክርስትና ምንድነው እንትን ማድረግ ይቅርታ፣ ሶስተኛ ምንድነው ድምጿን አለማለስለስ። ስለዚህ ይህን ይመስላል እህት፣ ይህን ይመስላል። በእነዚህ መስፈርቶች ስታስቡ ችግር የለም። እነዚህ መስፈርቶች ካልተሟሉ ግን የዛኔ ነው የማይፈቀደው። እሺ طيب ከሰሃባ ሴቶች ያኔ አይሻ ነበረች ወንዶችን ያኔ ስታስተላልፍ የነበረው ሐዲስን ማለት ነው። እና ከሷ ውጭ እንደዚህ ያስተላልፉ ሴቶች ነበሩ? ያኔ የአይሻስ ግዴታ ስለነበረ አልነበረም ወይ እንደዛ ስታስተምር የነበረው? የሆነች ሴቶች ያኔ ብዙ ኡስታዞች አሉ ወንዶች ምናምንና ያኔ ግዴታ ነው ወይ እንደዚህ የሚበረታቱትስ እነሱስ የሚወጡትስ ያኔ የሚዲያ ሴቶች አይበዙም ወይ? ኦኬ እዚያ ቦታ ላይ ተክሱስ አልተደረገም። ከእነሱም ልክ ከእናታችን አይሻ እርሷ ሐዲስ አስተላልፋለች፣ ከእርሷ ውጭ ያስተላለፈ ካልሽ ከዛልክ ልክ እንዲሁ የነቢያችን ሰለላሁ ዐለይሂ ወሰለም ዘመን ሴቶች ሐዲስን የሰሙትን አስተላልፈዋል። ሐዲስ የሰሙትን አስተላልፈዋል። ሐፍሳ የነብዩ ሰለላሁ ዐለይሂ ወሰለም ሚስት፣ መይሙና ልክ እንዲሁ ኡሙ ሐቢባ፣ ኡሙ ሰለማ እነዚህ ሁሉ አስተላልፈዋል። ልክ እንዲሁ ከተበዒ ሴቶች ሐዲስን ያስተላለፉ ነፋሉ። ከነዚያም መካከል ለናሙናነት ያክል መጥቀስ ይቻላል። ዘይነብ ብንት ከዕብ እቺ ከታላላቅ ተበዒ ሴቶች ነች፣ ከሰሃቦች በኋላ ከመጡ እና እሷ የነብዩ ሰለላሁ ዐለይሂ ወሰለም ሚስት አይደለችም፣ ግን ሐዲስን ዘግባለች፣ አስተላልፋለች። ዑምራ ብንት አብድራህማን ልክ እንዲሁ አስተላልፋለች። የአቡ ደርዳ ሚስት ኡሙ ደርዳ ልክ እንዲሁ ሐዲስን አስተላልፋለች። ሐፍሳ ብንት ሲሪን ልክ እንዲሁ ሐዲስ አስተላልፋለች። ልክ እንደዚህ ታላላቅ የነቢያችን ሰለላሁ ዐለይሂ ወሰለም ሚስቶች ብቻ ሳይሆኑ ከዚያ በኋላ የመጡ ሴቶችም ሐዲስን ያስተላልፈዋል ማለት ነው። ይህን ይመስላለሽ። እሺ ኡስታዝ፣ እኔ ልቀጥል ጥያቄ። እናቴን አክስቴ ነበረች፣ የእናቴ የእህቷ ልጅ ማለት ነው። የሆነች ጥያቄ ጠየቀቻት። በዝሙት የተወለደ ልጅ ነበር እና ገጠር ነው ያለ፣ ላምጠው ወይ ምናምን ብላ ጠየቀቻት እና አያታምጪው፣ አሁን አንቺ ከመጣሽው የሚያገባሽ አይኖርም ምናምን አለቻት። ካፊር ጋር ነው ያለ ልጁ እና እንደዛ ማለቷ እንዴት ይታያል? አምጡትና አሳድጉት፣ በኢስላም ላይ ያሳድጉት፣ እንደውም አጅር ታገኙበታላችሁ። አያታምጪው ያለቻት የሚያገባሽ አይኖርም ብላ ነው። አሁን ትዳር ላይ ናት እሷ አክስቴ፣ አሁን ትዳር ላይ ናት። ከሳታገባ በፊት ነበር ልጁን የወለደችው። እናንተን ማምጣትን ያለጅ አለባት ወላ ከሆነ ራሷ ማሳደግ አለባት። እና የሰጠችው መልስ እናቴ ያለቻት አታምጪው ያለቻት የሚያገባሽ አይኖርም አታምጪው ወዞ ይሁን ያለቻት እንዴት ነው? እሷ ተውበት ማድረግ አለባት ወይስ ከፋራ ነገር አለ? ባለማወቅ ነው። ችግር የለውም። ወደ አላህ ተውበት ታድርግ። እንትን ትበል፣ ወደ አላህ ተውበት ታድርግ። እሺ የሌሊት ሶላት ያቆራረጡ መስገድ እንዴት ይታያል? በላጩ ቀጥ አድርጋችሁ ያለማቋረጥ መስገድ ነው። ግን ብታቋርጡም እንደ ወንጀለኛ አትቆጠርም። በቻልከው አቅም ስገድ፣ ያልቻልክ ግን አላህ ለምን ልሰግድህም ብሎ አይቀጣም። እሺ ከመግሪብ ሶላት በፊት ሁለት ረካ ሱና አለ እንደ ኡስታዝ? ቤት ላይ መስጂድ ውስጥ ሳይሆን ቤት ውስጥ ወደ ከተደረገ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም በይነ ኩሊ አዛነይን ሶላህ ሊመን ሻአ ብለዋል። በእያንዳንዱ አዛንና ኢቃማ መካከል ሱና ሶላት መስገድ ይቻላል ለፈለገ ሰው ብለዋል። ስለዚህ መግሪብ ላይ አዛን ከተባለ በኋላ እስከ ኢቃም ድረስ ባለው ጊዜ ሁለት ረካ ሱና ሶላት በሰግድ ትችላለህ። አይ ካፊር ሆኖ ለሞተ ሰው ዱዓ ማድረግ አይቻልም እና ሌላ ምንድን ነው ለሱ የሚደርሰው ነገር? ለሱ ዱዓም ሰደቃ በስተቀር ማድረግ አይቻልም።
እና ቤተሰብ ጋር ስንሰግድ ደግሞ ሴቶች አንድ ሶፍ ነው ወደኋላ መሆን ያለባቸው፣ ስትሬት መሆን አይቻልም ምናምን ነገር ተብሎ ሰምቼ። ከወንዶች ጋር ስትሬት ሆኖ መስገድ አይቻልም፣ ከኋላ ነው መሆን ያለባቸው። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ሱፉፍ ኒሳ አኺሩሃ ወሸሩሃ አወሉሃ ብለዋል። የሴቶች መልካሙና በላጩ ሶፍ ከኋላ ሲሆኑ ነው ከወንዶች ኋላ። ይህን ተብሏለች። ከወንዶች እኩል ወይንም ከወንዶች አይቻልም። እና ለኢራን ምናምን መደገፍ እንዴት ይታያል? ሺዓዎች ውድ ናቸው። ለሺዓ ትደግፉ፣ ነገር ግን ከይሁዲዎች ወይንም ከሌላ ጠላት ጋር ቢጣሉ የዛኔ በዚህ ሁኔታ እምነታቸው ትክክል ስለሆነ ሳይሆን ምናልባት እነዚህኞቹ ሙስሊሞችን ቢያገኙ ሌላ አደጋ ሊያደርሱ የሚችሉ ስለሆኑ የዛኔ ከይሁዲዎች ጎን ከምትቆም እነዚያንም በእምነታቸው ማገዝ ሳይሆን እነዚህኞቹ በጣም ከባድ ጠላቶች ናቸውና ሙስሊሞችን ከምንም ነገር በላይ እንትን የሚሉ ከሆነ በእኛ ላይ ጠላትነትን እስካላንጸባረቁ ድረስ ከእነዚህኞቹ ጎን መቆም የተሻለ ነው ብዬ አስባለሁ። ግን እምነታቸው ትክክል ስለሆነ አይደለም። እኔ ሺዓዎች በጣም ከባድ ጠላት ናቸው። ይሄን ልታውቁ ይገባል። ሺዓን እንደ ሙስሊም አድርጎ የሚያስብ ሰው ካለ ተሳስቷል። ሺዓ ለሙስሊም ምንም አይነት መልካም ነገር የሚያስብ አይደለም። ይህ የታወቀ ነው። እምነታቸውም ላይ የምናውቀው ነገር ነው። ሰሃቦች ናቸው ይሄን ዲን እዚህ ያደረሱት ከነብዩ ሰለላሁ ዐለይሂ ወሰለም ተቀብለው። ሰሃቦችን ካፊር ናቸው ብሎ የሚያስቡ ሰዎች ምንም ኸይር አላቸው ብላችሁ እንዳታስቡ። ሺዓዎች ደግሞ ይሄ ነው እምነታቸው። ሺዓዎች ከአቂዳቸው መካከል ያዕተቅዱን እነ ሰሓባ እርተዱ ባዕድ ሞት ረሱል ሰለላሁ ዐለይሂ ወሰለም ይህን ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ ከፍረዋል ብለው የሚያምኑ ናቸው። ኢላ ነፈረን ቀሊላ ጥቂት ሰዎች ሲቀሩ አልይ ብን አቢ ጣሊብና ቤተሰቦቹን ገብታቸዋል። ልክ እንዲሁ ደግሞ አቡዘር አልጊፋሪ፣ ሰልማን አልፋሪሲ፣ አማር ብን ያስር፣ ጃብር ብን ዓብድላህ እነዚህ አልከፈሩም። ሌላው ግን እንዳለ ከፍረዋል ብለው ያምናሉ። አቡበክርን ካፊር ካሉ፣ ዑመርን ካፊር ካሉ፣ ዑስማንን ካፊር ካሉ፣ አቡ ሁረይራን ካፊር ካሉ፣ እነ አብዱላህ ብን ዑመር እነዚህ ታላላቅ የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ካፊር ብለው እነዚህ ሙስሊሞች ናቸው መልካም ናቸው ብለው ማሰብ ይሄ የተሳሳተ አመለካከት ነው። ያ ነው ሸማኛ እና ሁለቱ አይሁዶች ሆኑ ክርስቲያኖች ማን ነው ይቅርታ ማን ክርስቲያኖች ሆነ አይሁድ የሚሆን ልክ እንዲሁ ደግሞ ሺዓዎች የሚሆን ኩሉ الكفرة إذا حاربوا فإننا نصفق ونطبل أن تشتعل نار الفتن بينهم ويضرب الظالمين بعضهم ببعض እና ያ ነው ከዳር ሆነን እናጨበጭባለን እና ፍጫለን እንደምቃሩ ሲናገር አየሽ ኡስታዝ አንድ ጥያቄን ግልጽ ያደረኳታል መሰለኝ የመጀመሪያው ያ አለ ያ فهم ضحك معي እሺ ቀጥሽ ቀጥል ጥያቄ ምንድነው የመጀመሪያውን ጥያቄ ኡስታዝ ግልጽ የሆነችላ አይመስለኝም አክስቴ ከማግባቷ በፊት በዝሙት ልጅ ወለደች እና ልጁ ገጠር ነው ያለ አሁን አግብታለች እሷ እናቴን ስጠይቃት መጀመሪያ ላይ ላምጠው ወይ ስትላት ካፊር ጋር ያለ ላምጠው ስትላት አታምጪው የሚያገባሽ አይኖርም አለች እና አሁን ማን ነው ተጠያቂ በልጁ ተጠያቂ ልጅቱ አሁን አምጥታ ታሳድግ ራሷ እስከወለደች ድረስ ራሷ ኃላፊነቷን ትወስዳለች ታሳድገው እናትህ ያንን ነገር በመናገሯ ጥፋተኛ ትሆናለች ይላል ከው ተውበት አድርግ ከዚያ ከንግግሯ ተውበት አድርግ ልጁ ግን ሜዳ ላይ እንዳይወድቅ ያሳድጉት አንዴ ወልዳለች خلاص ማሳደግ አለባት በደበቅ ነው ያገባች አልወለድኩም ብላ ታዲያ ማን የወለደላት አሁን ትዳሯን እንዳይበላሽ ይላል ያው ዞሮ ዞሮ ልጁን ኢንሻአላህ እንግዲህ መርሃባ እሺ ያንን ባላን ተሳመነው የሚያምናት ከሆነ ይሄን ነገር የማያምን ከሆነ እዛ ቤተሰብ ካላት በስነ ስርዓት እንዲያሳድጉት ማድረግ ያ ነው ባል ይሄን ነገር ሊቀበል ይገባል እንጂ ችግር አለ አንዴ ሳታውቅ የሆነ ነገር ነው ሊሰማትና ሊረዳት ይገባል እሱም ልክ እንዲሁ ምናልባት ተሳስቶ ሌላ ነገር ቢወልድ ያን ነገር ልትቀበለው እንደሚገባ ሁሉ ማለት ነው አሳሳቢው ካፊር ጋር ያለ የሚለው ነው ልጅ እንጂ እሺ ማለት አይሽ جزاك الله أستاذنا وإياك